ስንት ሰው አለ። ስለዚህ አሁን እዚህ ጋር ቃል ግቢልኝ። ከዚህ በኋላ ሀቢባ ቃል እገባልሻል ብል ማይልኝ ላይቭ ላይ ወተሽ ላታለቅሽ፣ ችግር ካለ ልደውይልኝ፣ የቀጥታ መስመር ያለሽ ልደውይልኝ፣ ቃል ግቢልኝ። እሺ ሀውዬ እንደዛ ጉዳዩ በቃ ከተዘጋልኝ እኮ ካላስ ኢንሻአላህ ቀስ ቀስ እያልኩም እርቃለሁ ከሶሻል ሚዲያ ኢንሻአላህ። አሁን ይሄ ምን አስፈለገ? እርቃለሁ ብቻቸው በሶሻል ሚዲያ ነው ምን ያስርቀሻል? ከሶሻል ሚዲያ ነገሮች ከተሳኩ አይታወቅም ኢንሻአላህ። ትላንት ከነሙኒትም ጋር ያወራነው ጉዳይ ስላለ ኢንሻአላህ ዱአ አድርጊ ብቻ እነግርሻለሁ። እኔ በውስጥ ምንም ነገር ሲፈጠር እነግርሻለሁ። ሲጀመር ምንም ነገር እኔ እናቴ ሳታውቅ አይደል የምታውቂው ሁሉ ነገርን ሀቡዬ። ስለዚህ ምንም ደብቅሽ ነገር የለም። ቀድሜ የሆነ ነገር ሆንኩ እኮ እንደዚህ እኮ ተደረገ እንደዚህ እኮ ተፈጠረ ቀድሜ ማሳወቅሽ ላንቺ ነው። ስለዚህ ኢንሻአላህ እሞክራለሁ፣ በቃ እሞክራለሁ። ውስጥ ያለውን ለማጣት እበላለሁ ኢንሻአላህ። ምግቢ ልጅሽን አትጉጂ፣ ሆድሽ ውስጥ ያለችው ኢንሻአላህ። መርሃባ። እሺ አሁን ምንድነው ችግርሽ? ኦልሬዲ ይሄ ሊፈታ ነው። ሌላስ የባልሽ ነገር የሚያሳስብሽ? ባልመጣ መጀመሪያ በቃ አንቺ ጋር ነው። በቃ አንቺን ማጣት አልፈልግም። የመጀመሪያው ፖይንቴ የመጀመሪያው በቃ ምንም እንትን የሌለው። ሁለተኛ ደግሞ በቃ ይሄ ጉዳይ ጨርሼ በቃ እሱ እስኪፈርድ ድረስ እፎይ በቃ ማለት ፈልጋለሁ። በነፃነት ቢያንስ እናቴን ሄጄ አይቻት ቢያንስ ምናልባት ወይ ናፍቆትም ረጅም ጊዜ ስለሆንኩኝ በፊት በየ6 ወሩ ነበር የምሳፈረው። ያ የለም አሁን ላይ ገባሽ። ምናልባት ቤተሰብ ሳይ ያ ነገር እንትን ሊለኝ ይችላል። ዱዓም አስደርጋለሁ ምናምን። ከዚህ በፊት ነግሬሻለሁ 5 ቀን ምናምን ምን እንደተፈጠረ እዚህ ሀገር ሲልሂድና ደግሞ እንደገና ደጋሚ ቼክ ልደረግ በቁርአኑም በምኑም። ስለዚህ ሁሉን ነገር ልጨራርስ አይሻልም? ያንን የማደርገው እኔ ነፃ ስሆን ነው፣ እኔ መንቀሳቀስ ስችል ነው። እና ሁሉን ነገር ኢንሻአላህ በዱዓ ነው፣ ሁሉም በዱዓ ነው። ማለት ማንም ሰው ፈልጎት አያለቅስም። በጣም ሲብስብኝና በቃ ቤተሰቦቼ ናችሁ እኮ እናንተ ማለት የለኝማ። ነይ ሲብያት ቤት ጠርቻት እንደዚህ አቅፌ ማውራት ጓደኛ የለችኝም። ገባሽ? ከዚህ በፊት ያስጠጓቸውን ነግሬሻለሁ፣ ታውቂያለሽ። ለዛ ፈራለሁ፣ አላስጠጋም ሰው እና እናንተ ናችሁ በዚህ ነው እንትን የሚለኝ። እየበላሽ እናውራ፣ ችግር የለውም። ተነስቼ እሰራራለሁ በኋላ ላይ ስለራራ እና የተሰራ የለም። አዎ እሰራለሁ። እኔ ትላንትናም ቤት አይደለም አይዋል ነው። እሺ ኦርደር አድርጊ፣ ጠለባት ላይ ኦርደር አድርጊ። እሺ ኢንሻአላህ። እና ዱዓ ብቻ አድርጉልኝ፣ ችግር የለውም፣ እስተካከላለሁ። ሁሌ ውሃ ጠጭ ቢያት ይሄን። እሺ እና ኦርደር አድርጊ ከሀበሻ ሬስቶራንት ከጠለባት ላይ እዘዢ። በዚህ ሰዓት እንዲህ ደክሞሽ እርጉዝ ሆነሽ ተነስተሽ እንዳትሰሪ እዘዢ። ስልክሽን አንሺና እዘዢ ኢንሻአላህ። ችግር ስወጣ እንትን እላለሁ። በዚህ በአንድ ስልክ ስለሆነ የምጠቀመው ሽረዋን ዩሀፍቱ ቢስትሮ ቤት አለሽ ፈታ በይ። ቤትሽ ላይ ምግብ አዘሽ ፊልሚ አለቤት ገልበጥ ምን አገባሽ? ላቭ ዩር ሰልፍ፣ ራስሽን ውደጂ፣ ባለሽ ነገር ተደሰች። ስንት በዚህ ሰዓት መብላት ፈልጎ ምግብ የሌለው አለ። ስንት በዚህ ሰዓት መተኛት ፈልጎ ቦታ ያጣ ቤት የሌለው ከብዙ ሰው ጋር ተዳብሎ የሚኖር አለ። እጅሽ ላይ እኔ እኮ አላማርርም እኮ አላህን ሁሌ አልሐምዱሊላህ ነው። ግን ሁሉ ነገር አለኝ፣ ሁሉ ነገር ነገር ላይ ነው ፎከስ ያደረግሽው። ሰላምም አለሽ። እንቅልፍ የሰላም እንቅልፍ አይደለም የምተኛው። በቃ ረዋን አዎ፣ በዚህ ሰዓት የምትሳፈሪ ሰው አይደለሽም። ከወለድሽ በኋላ ምናምን ነው የምትሳፈሪው። ስለዚህ ከወለድኩ በኋላ አስብበታለሁ ስለ ትራቭል ባኑ ብለሽ መተውና ኢንጆይ ማድረግ፣ ዛሬን ኢንጆይ ማድረግ ትተሽ ገና ወደፊት ገና ከወለድሽ በኋላ ከአራስ ስትወጪ ኢትዮጵያ መሄድ በፈለግኩ ሰዓት እንዴት ሄዳለሁ ለሚለው ነገር ዛሬሽን ታበላሻለሽ። ገባሽ? የሰው ልጅ ደስተኛ መሆን ራሱ አይምሮ ላይ ካልፈድግ 9 ነገሮች እያሉሽ ባጣሻት አንድ ነገር ነው አንቺ እያዘሽ ያለሽ። 9 ነገር እያለሽ ከ10 9 ነገሮች አሉሽ፣ አንድ ነገር ነው የሌለሽ። ያቺን አንድ ነገር ይዘሽ ነው እኝኝ የምትይው አንቺ። አቆፍጠን በይበያት አቡዬ። ደግሞ ስኳር ይመጣል፣ ደም ብዛት ይመጣል እርግዝና ላይ። ከዛ በሽተኛ ትሆኝና
አልጋ ላይ ትተኛለሽ። ይሄ የምታወሪለት ነገር በሙሉ ሁሉም ነገር ገደል ይገባል። ከዛ ተጠቅታለች አልጋ ላይ ሆና ታማተኝታ በዛን ሰዓት ጤነኛ በነበርኩ ሰዓት አሁን አንቺ የምታስቢ በእግርሽ እየሄድሽን መሆኑን ነው። እርግዝና ሰዓት ግን ስኳር ይመጣል፣ ደም ብዛት ይመጣል፣ ምናምን በጣም ብዙ በሽታ ይመጣል። ከዛ በሽተኛ ትሆኝና ለልጅሽም ለራስሽም የማትጠቅሚ ሰው ነው የምትሆኝው። ደግሞ ቆፍጠን በይ። እንዲህ ምን ሆነሽ ነው? አንቺ ነጋዴ ነሽ። እኔ ወላይ በጣም ነው የምታናደኝ። አሁን ሀቡ ሰዓት እንዴ ምን ሆነሽ ነው እንዴ? እኛ ስንት ነገር ወላይ ስንት ነገር እያሳለፍን ነው። በረከቶች መቁጠር አልቻለችም። ለምሳሌ ጤናዋን፣ ስራዋን፣ ቤቷን ቅድም ይኸውልሽ፣ ቅድም የአንቺ ጉዳይ ሲመጣ ነው ያስወጧት ነገ ነኝ ብዬ ቅድም የ1 ወር ከምናምን አራስ ይዛ መውደቂያ አታ ሀያት ነው ምናምን ነው ስሟ ሊቃ ሚስት ናት። መውደቂያ አታ አንዱ ወንድማችን መንገድ ላይ አግኝቷት እኔ ጋ ይዟት መጥቶ የ1 ወር ከምናምን አራስ ሆነሽ ማደሪያ ቤት አተሽ ወተት ለልጅሽ የምታጠቢ የምትበይው አተሽ ኢማጅን አርጊ። አንቺ ምን የመሰለ ቤት አለሽ፣ ሱቅ አለሽ፣ ንብረት አለሽ፣ ሀብት አለሽ፣ ጤና አለሽ። ይህን ሁሉ ነገር መቁጠር አትፈልጊም። አንዷን በህይወትሽ አንዷን ችግር ላይ ፎከስ አርገሽ አያችሁ። በህይወታችን አንድ ችግር ላይ ፎከስ ስናደርግ እንዲህ ነው የምንሆነው፣ ሰላም እናጣለን። ወላይ ስንት አይነት ነገር እንዲህ አቡ ምን ሆነሽ ነው? እኛ እኔ እንደዚህ ሆኜ 9 ወር እርጉዝ ሆኜ እየሰራው እየመጣው አይደል እንዴ? የፈለገ ስንት ነገር ሁላችንም በጣም የራሳችን የሆነ ችግር አለብን። ስንት ነገር እያሳለፍን ነው ሶሻል ሚዲያ ላይ። ረዋን አንቺ ብቻ አይደለም ችግር ያለብሽ፣ ሁላችንም ነገርኩሽ። እኔ የ9 ወር እርጉዝ ነኝ። አሁን 9ኛ ወሬ ነው። ጠዋት ተነስቼ ስራ መግባት እንዳለብኝ አውቄ ስራ ሄጄ ሰርቼ መጥቼ በዛ ላይ የስንት ሰው ፊት ገርፎኝ ነው የምመጣው። የአረብም ያበስት ላይ ወርቅ ከሚገዙ ሰዎች ጋር ከስንት ሰው ጋር ተጨቃጭ። ወላሂ ሁሉም ሰው የራሱ የሆነ ይኸውልሽ፣ ሁሉም ሰው የራሱ የሆነ ችግር አለበት። አንቺ ብቻ አይደለሽም እዚህ ዱኒያ ላይ ችግር ያለብሽ። እኔ በጣም ነው ትናንትና ስታለቅስ፣ እንደውም ቤቷ ገብቼ ልናገራት ነበረ። አይታኛለች። ሪምዬ አሁን መናገረን ምናምን ብላኝ ነው እንጂ ሁሉም ሰው የራሱ ችግር አለበት። ሁላችንም እዚህ ጋር የምታየው በሙሉ 12500 ሰው ሁሉ የራሱ ችግር አለበት። ከችግር ነፃ የሆነ ሰው የለም። ግን ችግራችን ላይ ፎከስ ማድረግ ስለማንፈልግ ነው ማሬ። ችግራችን ላይ ትኩረት ማድረግ አንፈልግም። ችግራችንን ትተን ሰላማችን ላይ፣ ለምሳሌ በጤናዬ ላይ እኔ አያለው ማየት የማይችል ሰው አለ። እኔ ተነፍሳለሁ፣ መተንፈስ የማይችል ሆስፒታል የተኛ በማሽን የሚተነፍሳለ። እኔ እጆቼ ይንቀሳቀሳሉ፣ እጆቹ ማይንቀሳቀሱለት አለ። እኔ በእግር ይራመዳለሁ፣ እግሮቹ ማይራመዱለት አለ። እኔ ቤት አለኝ፣ ቤት የሌለው አለ፣ ጎዳና ሆምለስ። እኔ የሚበላ ምግብ ቤት ያለ ምግብ በላለሁ፣ ምግብ የሌለው አለ፣ ከሬስቶራንት በር ላይ ትራፍ እየለቀመ የሚበላ አለ። እኔ አልሐምዱሊላህ ነው የምለው። ያለቀሽ ነው እኛ የምናቅሽ ረዋን አንቺንም ውስጥ ያለ እንትን ነው እንጂ ስላልፈቀድሽለት እኮ ነው ማሪ። ረዋን ሰላምሽን የምታመጪው ራስሽ ነሽ። ሰላምሽን ደስተኛ ለመሆን ስላልፈቀድሽለት እኮ ነው ማሪ። ረዋን አንቺ መፍቀድ አለብሻ። አሁን ይኸውልሽ ትራቭል ባን አንቺ አንድ ችግር ትራቭል ባን 9 በረከቶች 9 አላህ የሰጠሽ ጸጋዎች እያሉ አንዷ ያቺ ችግር ናት የምታሳስብሽ። 9 ጤናሽ፣ ስራሽ፣ ምንሽ የሁሉ ነገርሽ አላሳሰብሽም። ስለዚህ አላህም እንዳይናደድብሽ እና ይባሰ ሌላ በላ እንዳያመጣብሽ አንተ በፈታኸው ሰዓት ፍታው ብለሽ ትተሹ ህይወትሽ ለምን አትኖሪም? እሱን ነው አሁንም ላደርግ የወሰንኩት። አማራጭ የለም። በቃ ለምን የዱንያ ላይ ያለውን ተጠቅሜያለሁ፣ ፍትህ አገኛለሁ ብዬ በዱንያ ላይ የቻልኩትን አድርጌያለሁ። እየሰራው ለጠበቃ ምንም ያልጨረስኩት ልጅ ተገኙበት ፍትህ ያላገኘ ግን በቃ ካላስ እኮ ሰጠሁት። አሁን እነሱ የ7 ዓመት ልጅ ተደፍራ ሞታ አባት ፍትህ ያላገኘች እናት እኮ ህይወቷን አለ። አልሐምዱሊላህ ቪዲዮ ቆይ ረዋን አዳምጪ። ስለማታዳምጪ እኮ ነው ችግርሽ ማይፈታው። የ7 ዓመት ልጅ ተደፍራ ሞታ አባት ፍትህ ያላገኘች እናት ህይወቷን እየኖረች ነው። ለሌላኛዋ ልጅ ስትል ማልቀሷን ትታ ሚዲያ ላይ ወጥታ ማልቀሷን ትታ ህይወቷን እየኖረች ነው። አንቺ ግን ቪዲዮ ተቀረጽሽ፣ ማስረጃ አልተገኘም፣ ክሱ ተዘጋ። በዛ ጉዳይ እድሜ ልክሽን እያለቀሽ ነው። የበሉሽን ብር ህዝብ አዋጥቶ ካሰሽ፣ ግን ስለዛች ቪዲዮ እድሜ ልክሽን እያለቀሽ ነው። ታዲያ አላህስ አይቆጣም? እሺ 4 ልጆቿ ተገድሎባት እናት አብዳ አማኑኤል ገብታ እኛ ሰፈር ማለት ነው በ97ቱ ረብሻ 4 ልጆቿን 4 ወጣት ልጆቿን አጥታ አይምሮ አለቆ አማኑኤል ሆስፒታል ገብታ ወራት ተኝታ ድና ወጣ። አሁን ህይወቷን እየኖረች ነው። የልጅ ልጅ አይታ በህይወት አለች። እስካሁን እየኖረች ነው። እንዴ የሰው ልጅ በህይወቱ ችግር ይገጥመዋል። ያንን ችግር ያልፍና ህይወቱን